አውድማ ላይ ነፋስ የሚያንገዋልለው ገለባ ማለት እኮ ነው ከኢየሱስ የተለየ ሰው። ከሰዓት ሊሰቀሉ እንዴት ነው ፈተና የሚፈተኑት? ያችን ባለጌ ነገር እኮ አጸኑብኛል። ምኑን አልኳቸው። ሞት ሲሉኝ እኔ ራሴ ሞትኩ መሰል ድጋሚ ደነገጥኩ። ሪል ነው ያየነው ኢየሱስ ነው። ዛሬ ለአንተ ያዘጋጀነው ስጦታ አለ። እሱን ስጦታ በአክብሮት ሰጣለሁ። እዚች ውስጥ የ10,000 ብር ቼክ አለ እና እግዚአብሔር ይባርክ። በፕሮግራም የሚፈውስም እግዚአብሔር አለ ብዬ አላምንም። እኔ በአጠቃላይ 9 ዓመት ከ6 ወር ታስሬ ነው የወጣው። 3 ነው አለና ጸጣል። አለበስኩት ልብሱን ሞተ። በቃ አንተ ተጠርተህ ኮነሬሉ ቢሮ ፀሐይ አታይም አሉ። ነፍሴ ገደለ ሲፈታ፣ ሰካራም ሲፈታ አንተን በማመን ከማዕከላዊ በሩን እንዳለፍኩ ነጠላ ጫማ ነው ያረኩት። ቱታ የሮጥኩት ጊዮርጊስ ላይ ቆምኩት። ከሞትም ያድናል። ደክሟቸው ይተኛሉ። መንፈስ ቅዱስ ተሞልቼ በልሳን እየጸለይኩ መናፍስት ካስወጣው በኋላ ነው የውሃ ጥምቀት የወሰድኩት። የ7 ልጆች ጦስ ይዞ የዛኑ ዕለት ተገደሉት። ኢትዮጵያ የኖቤል ሽልማት አታገኝም ወይ? የመናፍቅን ብር ልብላ ብሉ ተብለው ተልከው ነው የመጡት። የአፍሪካ ጣዖታት ዘመናቸው በቃ። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ዛሬ ደግሞ በክፍል 2 ከፓስተር ግርማ ወዳ ጋራ የነበረንን ቆይታ ይዘንላችሁ እንቀርባለን። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ። አውድማ ላይ ነፋስ የሚያንገዋልለው ገለባ ማለት እኮ ነው ከኢየሱስ የተለየ ሰው። ስትሮ ነው በቃ። ከዚህ ጌታ ይጠብቀን። ይህን ኢየሱስ እንመናው እና እነዚህ ሰዎች ሞዴሎቼ ናቸው። ከዛ በኋላ ደህንነት ተማርኩ። ምን አልኩ? እዛ ቆየው። ትምህርት እየተማርን ኳስ እንጫወታለን። ቅድም እንዳልኩ የደስታ ሰው ነኝ እና በዚህ መሃል ሌላ አሁንም ይህን የምትሰሙ ሰዎች ይጠቅማቸዋል ብዬ አንድ ሰው አብረውኝ የሚማሩ ስም መጥራት አልፈልግም። ሞት ተፈርዶባቸዋል። ሲቆይ ሲንከባለል አንድ ቀን ፊዚክስ ክፍለ ጊዜ ልንፈተን ፈተና ስንገባ 9ኛ ክፍል እሳቸው ይሉ አርፍደው መጡ። ለካ ፍርድ ቤት ሄደው ነው። አጠገቤ ነው የሚቀመጡት። ልጄ ይሉኛል። አንዳንድም ስለምረዳቸው እንዲህ ሲጽፉ እጃቸው እንዲህ ይንቀጠቀጣል። እንዲህ ጋሽ ገሌ ምን ሆኑ? ያችን ባለጌ ነገር እኮ አጸኑብኛል። ምኑን አልኳቸው። ሞት ሲሉኝ እኔ ራሴ ሞትኩ መሰል ድጋሚ ደነገጥኩ። መፈተን አቃተኝ። ያው ክፍል ውስጥ 1-4 ልጆች ኮምፒተንት ነን፣ ተወዳዳሪ ነን እና አስተማሪው ስወጣ አይቶ ምን ሆነሃል አለ። እንዲህ ደነገጠ። አንድ ክፍል ገብቻ አቧራ ነው ተንከባለልኩ። እኔን ያዳንክ እግዚአብሔር ጋሽ ገሌን ወዳቸዋለሁ። አፈሩም መንባውም በቃ ፊቴን ተከላከለ። የሌላ ክፍል ባዮሎጂ አስተማሪ እንግዲህ አንዳንዱ ለታማኝነት ነው እንጂ ሰው ስም መጥራት አስፈላጊ አይደለም፣ ግን ኦነስት ለመሆን ሪያሊቲውን ለመግለጥ ነው የምጠቀመው። ስማችሁን የምትሰሙ ሰዎች ይቅርታ ጠይቃችኋለሁ። አሁን ካናዳ ያለች ትመስለኛለች ማርታ ኩምሳ የምትባል በፖለቲካ ጉዳይ የታሰረች ሴት ነበረች። ባዮሎጂ ቲቸር ነበረች። በጣም የተወደደች ጥሩ እህት፣ ጥሩ ሴት፣ ጥሩ በጣም ማደንቃት። እሷ ስንከባለል አይታ መጣ አነሳችን። አስተማሪ ስለሆነች ያው መግባት ስለምትችል ምን ሆነህ ነው አለች። እየጸለይኩ ነው። ምን ብለህ አለች። እንደዚህ ጋሽ ገሌ ሞት ፈርደ። ደንግጣ ወጣች። አለቀስኩ፣ ጮኩ። ሰዎቹ አነሱኝ። ሄድን። ከሰዓት በኋላ ነው ሞቱ የሚጸናው። እሳቸው ግን አልኳቸው ተመልሼ ደግሞ ከሰዓት ሊሰቀሉ እንዴት ነው ፈተና የሚፈተኑት? አንዲት ደቂቃ በብርሃን ቀን ቢኖር አንድ ፊደል አውቄ ልሙት ብዬ ነው አሉ። እዚህ ጋር አንድ ነገር ልምከር። ኢየሱስ ክርስቶስ በደንብ ስሙ። የምትሰቀሉበት ገመድ እዛ ተንጠልጥለዋል። እናንተ እዚህ ናችሁ፣ ልትሰቀሉ ነው። በምትንጠለጠሉበት ገመድ ቀዳዳ የሚያድን የእግዚአብሔር እጅ አለ። አሜን። እጅ አለ። እኔ እንደሱ ነው የዳንኩት። እኚህም ሰውዬ ዳኑ። ወጥተው ጌታን ተቀብለው ጌታን አምልከው ነው ያንቀላፉት። ዋው! እግዚአብሔር ያድናል። ኢየሱስ ያድናል። ተረት አይደለም፣ ጆክ አይደለም፣ ስብከት አይደለም። ሪል ነው። ያየነው ኢየሱስ ነው። ኑና እናሳያችሁ ፕራክቲካሊ። የፈውስ ፕሮግራም የምናምን ፕሮግራም በእኛ ዘመን የለም። ዝም ብሎ ሰው ይፈወሳል፣ ሰው ይድናል ኢየሱስን ሲያምን። በፕሮግራም የሚፈውስም እግዚአብሔር አለ ብዬ አላምንም። እኔ ፕሮግራሙ ራሱ ዲዛይን የተደረገው ኢተርናል ነው፣ ለዘላለም ሰው እንዲፈወስ ነው።
የሰውን ስቃይ እግዚአብሔር አይፈልግም። አንድ ነገር ይፈልጋል፣ በንስሐ ወደ እግዚአብሔር መመለስ፣ ኃጢአትን መተው። ስለዚህ እንደዛ ሆነኝ ሰውዬ። እነዚህ ገጠመኞች በጥቂቱ፣ ሌሎችም በጣም ብዙ ገጠመኞች አሉ በአውራው የእስር ቤት ታሪክ። እኔ በአጠቃላይ 9 ዓመት ከ6 ወር ታስሬ ነው የወጣሁት። የ9 ዓመት ከ6 ወር ታሪክ አውርቼው አልጨርም። በየዕለቱ ገጠመኛል፣ ኢቨንታል። አንዱን ጨምሬ ወደ መጠቅለሉ እመጣለሁ። አንድ ጊዜ ኮሌራ ገባ። እንግዲህ ቁጥሩ እንደተነገረኝ 63 እስረኛ ነው በአንድ ሌሊት ሞቶ ያደረውና አጠገቤ አንድ ልጅ ነበረ። ከአዲግራት የመጣ ልጅ ነው። በፖለቲካ ጉዳይ የታሰረ ነውና 3 ነው አለና ጸጥ አለ። ተነገጥኩኝና አለበስኩት ልብሱን። ሞተ በቃ። ሲነጋ አንድ ሎሚ መድኃኒት ነው ተብለን ሎሚ ጠፋና በአጥር በኩል ፖሊሶች እያመጡ አንድ ሎሚ 50 ብር ይሸጡልን ነበር። በዛ ጊዜ 50 ብር ማለት 50 ብር አስቡት። በዛ ጊዜ ኤዩ አሁን ያለበት ማለት ነው። ሌላው እግረ መንገዴን የምነግረውና ወደ ሌላው ፓርት የምሄደው ወገኖች ሆይ ጸልዩ። ስለ ጸሎት አበክሬ እኔ ያለኝ ሚኒስትሪ የጸሎት ሚኒስትሪ ነው። በነገራችን ላይ የሸዋ ዓለም አቀፍ የወንጌል ሚኒስትሪ ጸሎት ነው። በየሀገሩ ጸሎት እያቋቋሙ ነው። የጸሎት ቡድን እያቋቋሙ መጸለይ ነው። እኛ እንጸልይ ነበር። ይሄ ወህኒ ቤት ሰው የሚሰቃይበት ሳይሆን ተቋም ይሁን ብለን ተቋም ሆነዋል። ይኸው ከርቸሌ ተቋም ሆነዋል። እኛ እንጸልይ ነበር። ሞባይል ስልክ አይታወቅም ያናገራችን። መነጋገሪያ ስልክ ፊልም ላይ የምናየው ምንድን ነው ይምጣልን። ያልጸለይነው ጸሎት የለም። በሙሉ ማለት በሚቻልበት 80% ጸሎታችን ተመልሷል። ኮሙኒዝም እንዲወድቅ እንጸልይ ነበር፣ ተመልሷል። እግዚአብሔርን የሚፈሩ ሰዎች አፐራንዱን እንዲዙ ጸልየን ነበር። የእኛን ጀግንነት ላወራላችሁ አይደለም። ቢጸለይ እግዚአብሔር ይሰማል፣ ይመልሳል። የእግዚአብሔርን ፊት እንፈልግ። ይሄ ሆነ። ከዛ በኋላ የመጨረሻው ፖይንት እዛው ላይ ግን እያለ የኮሌራ የተያዘውን ወንድም አንስተህልን ነበር። አዎ። እና ብሎ 3 ጊዜ ሞተ። ከዛ በኋላ አንተ ምንድን ነው ያደረግከው? ሸፈንኩት አልክ። እዛ ጊዜ ያመንካት ደግሞ ጥሩ አልነበረም። ያው በሽታው ተላላፊ ነው። ደነገጥኩ። በቃ ይዘሃል ተብዬ ሲነገ ይዞሃል፣ በቃ ከነካ ይዞሃል፣ ትሞታለህ አሉ። ዋት አልኩኝ። በቃ ልሞት ነው እንዴ? አልሞትም። በቃ ትግል ሆነ። ከራሴ ጋር አደርኩ። አየሁት፣ ምንም የለም፣ ምንም ሲምፕተሙ የለም። ከዛ ለሰዎችም ነገርኩ። እንዳልኩ በጣም የቅርቦቼ ያው ቅድም ያነሳውልህ ወንድሞች፣ ሌሎችም ወንድሞች አሉ ብዙ፣ ግን እኔ የምቀርባቸው እነሱ ስለነበረ ለግርማ ሰሙ ነገርኩ፣ ለጋሽ ሀብቴም ነገርኩ፣ ለፓስተር ግርማም ነገርኩ። ምንም አትሆንም አሉኝ። ሌላው 2 ኢንሲደንት እዛ የሆነው አንድ ቀን ኮነሬሉ ቢሮ እየተጠራን የሚገደሉ ሰዎች አሉ ተብሎ ፀሐይ አታዩም ከዛሬ ጀምሮ ይላሉ። እኔ አላቅም ፀሐይ አታይ ምን እንደሆነ እና መጣሁና እስረኞችን ስታይ ትገደላለህ ነው ይህ አይገባህም ወይ ብሎ ልጁ በስድብ ቃል ተናገረ። አንተ ተጠርተህ ኮነሬሉ ቢሮ ፀሐይ አታይም አሉኝና ምንድን ነው ፀሐይ አታዩም ብዬ ስመጣ ይህን ነገሩ። ልሞታው ተመልሼ ሄድ። ኮነሬሉ ተመለስ ይልሃል ፖሊስ አያሳልፍም አጠራለሁ። አይ ኮነሬል ቢሮ ተጠርተን ሂድ አሉ። ሲሄድ ኮነሬሉ ይጽፋል የሆነ አንኳኳው። ምን ፈለግ አንተ ልጅ አሉ። የቅድሙ ልጅ ነኝ አልኳቸው። እና ምን ፈለግ አሉ። ፀሐይ አታይም አይደል ያሉኝ አልኳቸው። አዎ እርሶም ፀሐይ ያሉ እኔም ፀሐይ ያለው አብረን እንሆናለን። እኔ የማመልከው ኢየሱስ የሚገድል አይደለም የሚያድን ነው። አሞሽላቃ ምናምን አሉና እንትን ሲሉ ወጣሁ። ሄድኩኝ። ትንሽ ሰነበትን። ድሮ የግቦ ቅሌት የሚባል ነገር ነበር። አሁን ቋንቋው ተሻሽሎ ሙስና ምናምን ይባላል። በግቦ ቅሌት ተከሰው ይመጣሉ። እሳቸው ሲመጡ የቆየነው እስረኞች ስምን መዘግባለን። ካቦ ምናምን የሚባል ነገር አለ። ከነሱ ጋር ሆነን የቆየነው የሚመጣውን እስረኛ ስም በምን ጉዳይ እንዴ አለው እንትን ቅጽ አለው። እሱን ሞልተን እዛ ክፍል መድበው ዓለም በቃ መድበው ቀጠሮ መድበው ፍታብሔር ምናምን እንላለን። ሲመጡ ኮነሬል ገሌ ያሉ ቀና ብዬ ሳይ እሳቸው ነው። አይኝማ እኔ አጠገብ ነው መመደብ ያለባቸው። እኔ ክፍል መደብኩ። መጡ። በአክብሮት ተቀበልኩ። እኔ ጋር
አንድ የፖለቲካ እስረኛ ነበር። እሱ ተቃወመኝ። እባክህ እንደው 2 ቀን ብቻ ዘመዴ ናቸው አልኩት። ዘመድ ካልክ ያስጠጋልሃል ሰው። መጡ፣ እዛ አረፉ። ወንጌል ነገርኳቸው። ይሁሉት ፀሐይ የሚያሳይ ኢየሱስ። ከዛማ ሞቀኝ። በቃ እንዴት ነው እግዚአብሔር ከሞት አሳልፎኛል። ፀሐይ ይቻለው መጡ። ሞቅ እያለኝ ነው። አሁን እንደምታየኝ የተረጋጋው ሰው አይደለሁም። ባይ ኔቸር ሆት ቴምፐር ነኝ። እኔ ስሰብክም አሁን ሆት ቴምፐር ነኝ። ቀስ ማለት አልችልም። እና በቃ እየተወራጨው ጳውሎስ በዘፍጥረትም ልላቸው እችላለሁ እኮ አሁን ምንም የማውቀው ታሪክ የለም። በቃ ኢየሱስ ፍቅር ነው ብቻ ነው የማውቀው። ከዛ መሰከርኩላቸው። ባይዘዌ ጌታን ተቀበሉ። እሳቸውም ወጥተው ጌታን ተቀብለው አንድ ቸርች ዲከን ሆነው ዲያቆን ሆነው ወደ ጌታ ተሰበሰቡ። ያን ሌሊት እግዚአብሔር ሆይ በርኖሴ ባናም ይባላል እሱን ለብሼ ባንተ አዝናለሁ። እግዚአብሔር ሆይ አዘንኩብህ። ነፍስ የገደለ ሲፈታ፣ ሰካራም ሲፈታ አንተን በማመኔ ምን አደረኩ? አለቀስኩ። ሌሊቱ ነጋልኝ። ባና በርኖስ እንደለበስኩ ባንተ አፈርኩ፣ ባንተ አዘንኩ እያልኩት ማንን? እግዚአብሔር። ለምን ማለት ነው? ሰው ሲፈታ እንዴት አልፈታም? ለካ እነሱ ሊሰቀሉ ነው የሚሄዱ፣ ሊታነቁ ነው ሲሄዱ መስሎኝ አላወቁም። ታነቁ ሲባል አሁን ደግሞ የንስሐ በርኖስ ለበስኩ። ማረኝ ማረኝ ማረኝ። አንዳንድ ጊዜ እግዚአብሔር ሲዘገይ ለመፍትሄ እንደሆነ እንድናስብ ብዬ ነው ያመጣሁት። እግዚአብሔር ቢዘገይም ይመጣል። ሲመጣ ደግሞ በክብር ይመጣል። መስከረም 23 ይሄ ሆነ 1979 ዓመተ ምህረት ግንቦት 23 ዕለት 1500-700 በላይ ቁጥር ያለን እስረኞች ማዕከላዊ ምርመራ ተጠርተን በደንብ መግለጫ ተሰጥቶ ተፈታን። ስንፈታ ከማዕከላዊ ምርመራ ከሰፊው ሕዝብ ጋር ተቀላቅላቸዋል ሲሉ ኮሎኔል አርጋው እሸት የሚባሉ ሰው የሚወጣ ሰው ጠፋ። ለምን? ኮሪደር ላይ ነው ያነቋቸው የሚል ወሬ ስለሰማን ማን ደፍሮ ይውጣ ከዛች አዳራሽ? እኔ ጌታዬ ትወጣለህ ብሎኛል፣ ፈታለህ ብሎኛል፣ ህልም አሳይቶኛል። ሰተት ብዬ ወጣ። ተመለስ ሲል ደንገጣል። ስምህ ማን ነው? ግርማ ወዳ። አሻራ ሰጥተሃል? እኔ እንጃ አልኩ። አዎ ሰጥቷል፣ ልቀቀዋል። ወጣው። ልክ ማዕከላዊ በሩን እንዳለፍኩ ነጠላ ጫማ ነው ያደረኩት። ቱታን የሮጥኩት ጊዮርጊስ ነው የቆምኩት። እኔ ስሮጥ የሚወጣው እስረኛ ሁሉ ነጠላ ጫማው ጣ ይላል። መኪና ፒፕ እየዘለልን በቃ በእንደዛ አይነት ከእስር ቤት ወጣው። እግዚአብሔር ፈታኝ። እስር ቤት ውስጥ የተፈታሁት ከኃጢአት፣ ከዘላለም ሞት፣ ከሲኦል፣ ከገሃነም። አሁን ደግሞ ከስጋ እስራት ተፈታሁ። ከብዙ እስራት ጌታ ፈቶኝ ወጣሁ። ስሙ ብሩክ ይሁን ለዘላለም። ከወጣሁ በኋላ ጌታን ማምለክ ጀመርኩኝ። ረጅም ነው እሱ። የተለያየ ቦታ ማምለክ ጀመርኩ፣ መስራት ጀመርኩ። እንደው አንድ ጊዜ ብቻ ወደኋላ ልመልስህና ፓስተር እስር ቤት ውስጥ ያንን ትውልድ ስትገልጸው በተለይም ያ ትውልድ በጣም የሚገርም ነው። ኢትዮጵያ አታለች እያልክ ነበርና በመልካምነታቸው በምሁርነታቸው ነበር ያነሳውና ምናልባት የምታስታውሰው ለአንተም ጭምር የከፈሉት ዋጋ ለሌሎች ሰዎች ሲከፍሉ ለልጆች እያሉ የሚከፍሉት የነበረው ዋጋ እሱን እንደው 1-2 ብታነሳልኝ ከዛ ወደ መጨረሻው እንግባ። ፓስተር ዳንዬ እግዚአብሔር ዘመንህን ይባርክ። አሜን። ስለጠየቀኝ ጌታ ይባርክ። በጣም ይገርማል። ይህንን ጆሮ ያለው ይስማ፣ ኢትዮጵያ ሁሉ ይስማ። የትኛውም የሃይማኖት ተቋም ውስጥ ያሉ የትኛውም የሚበልጠው በሃይማኖቱና አማኞች ደግሞ የዘላለም ሕይወት በማግኘታችን ነው። ኤቲካሊ ይበልጡናል። በስነ ምግባር በዛ ዘመን የነበሩ ታሳሪዎች፣ ምሁራን ይበልጡናል። 1-2 ምሳሌ አንስቼ እንትን እላለሁ። አንደኛው ከፍተኛ 8 በታሰርን ጊዜ 7 ልጆች ቅድም ከነገርኳችሁ ርሸና ውጪ ልንረሸን ልጆች ነን ተዘጋጅተን እነሱም ተዘጋጅተው እያሉ ከአትክልት ተራ ከፒያሳ ፀጉሩን ያጎፈረ አንድ ሰው ዝም ብለው ይዘው መጡ። ዝም ዳኜ ይባላል ስሙ ሁሉ አይረሳኝም። ሲያየን ልንገደል ነው። ወጣና እነዚህ ልጆች ምንም አላረጉም፣ የምትሉትን ነገር ሁሉ የፈጸምኩት እኔ ነኝ አለ። የ7 ልጆች ጦስ ይዞ የዛኑ ለተገደሉት። ምሽትም አልጠበቁም። ከሰዓት በኋላ በጠራራ ፀሐይ ነው የረሸኑት እሱ። እኛ ዳንን እስከ ዛሬ አለን። ማን ነው ዛሬ ህይወቱን ስለ ሰው ህይወቱን አይደለም ብሩን ማካፈል አቅቶታል? ዌል ዲሲፕሊንድ
የሚቆረሱ ለምሳሌ ማዕከላዊ ምርመራ ብትወስድ ሴቶች ወንዶች አይባልም፣ እህቶች ወንድሞች ነው የሚባለው። መንፈሳዊ ቋንቋ ይመስላል። አንድ ጊዜ እህቶች ምግብ አይገባላቸውም ሴቶች ተብለው በሆነ ጉዳይ ተቀጥተው ምግብ ሳይበሉ አንድ ቀን እንዳደሩ ምግብ ኮሚቴ ይሰማል። የወንድሞች ምግብ የሁላችን ተሰብስቦ ለእህቶች አምጡ ተባለ። አንተ ጦም አድረህ ሴቶቹ ወይም እህቶች ይብሉ፣ እህቶች ጦም አድረው ወንድሞች ይብሉ። አንተዋወቅም እኮ በዘር በሃይማኖት አንተዋወቅም። ኢቭን ወንዶቹ ማን እንደሆንን ሴቶቹ አያውቁንም አዩንም፣ እኛም አናውቃቸውም። የተለያየ ካምፕ ነው ያለነው። ግን የመጣንበት ፐርፐስ የገባንበት ዓላማ አንድ ነው የሚል እሳቤ አለ። እሱ ብቻ አይደለም። እኔ እናንተ አብረን ወይ ሰው ገለናል ወይ የሆነ ነገር አድርገናል፣ ወረቀት በትነናል። እዛ ስንገባ አላቅህም አታቀኝም፣ እሱ እንዲህ ብሎኛል ይላል። በቃ አንተ ስለ እኔ ትቀጠቀጣለህ፣ እኔ ስለ አንተ ገረፋለሁ እንጂ አይረን ዲሲፕሊን ነው። ሚስጥር ማውጣት ነውር ነው። ሰዓት አለማክበር ነውር ነው። አማኞች በተለይ በሰዓት ላይ አማኞች እንደው ትንሽ ልድፈር አማኞች በሰዓት ላይ ከመድረክ ሰዓት አከባበር ጀምሮ ከቀጠሮ ጀምሮ ዘልዛሎች ነን። በዚህ ንስሐ ገብተን እናስተካክል። 5 ደቂቃ ካለፈ እዛ ጋር እያየህ ዞር ብሎ አይም ጥሎ ነው የሚሄደው። 5 ሚኒትስ ነው እድል። በ5 ደቂቃ ሰው ሊሞትም ሊድንም ይችላል። ስለ አንተ ምስጢር ይጠበቃል፣ ያስተምሩሃል፣ ይሳሱልሃል፣ ይወዱሃል። አንተ በረደ ቤተሰብ ለምሳሌ ሳይጠይቅህ የሆነ ሰሞን ቢቀርብህ ልብስ ይቆሽሻል። እኔ የድሬዳዋ ከተማ ኢህአዴግ ሲገባ መስተዳደር የርዕሰ መስተዳደር የነበረ ሰለሞን የሚባል አባቱ ስም ጠፋኝ አሁን፣ ሰለሞን የሚባል ነበር። ማዕከላዊ ምርመራ ጎረምሳ ነኝ ጺም አውጥቻለሁ። ምርመራ ስገባ እኮ ገላይን የሚያጥበኝ እሱ ነበር። ገላችንን አጥበው ልብሳችንን አጥበው ጫማችንን አጥበው ነው እነዚህ ሰዎች። አንድ ክፉ ነገር ስለ ሀገር ስለ ትውልድ ከአንደበታቸው ሲወጣ የፖለቲካል አይዲዮሎጂ ከሆነ ይሟገቱዋል። ያ እንግዲህ እዛ ጋር እኔም አልደረስኩም፣ ብዙም አይገባኝም። እኔ አሁን ቼስ ጨዋታ በጣም እወዳለሁ። ባላረጅ ሀገሬን ወክዬ ብጫወት ደስ ይለኛል። ቼስ ያስተማሩኝ፣ ስፖርት የሚያስተምሩ የሚጠቅም ነገር ትምህርት በቃ የሚነግሩህ ተረትና ጆክ እንኳን ደርቲ ጆክ አወሩልህ። ዲሲፕሊንድ ናቸው። ሐሜት በፍጹም ስላንተ አንድ ሰው ካማ ይሰበሰበና እንዳውጫጭኝ አሁን እኛ ንስሐ እንደምንለው ሂስህን ዋጥ ነው የምትባለው። እንዲህ አድርገሃል አላረግም በማስረጃና በማስረጃ ነው። ስለ ፓስተር ዳንኤልና ስለ ፓስተር ግርማ እንዲህ ሲሄድ አየሁት እዛ ጋር እንደዚህ መቀላመድ የለም። ፊት ለፊት ነው። ፊት ለፊት ይፈልጡሃል ማለት ይፈልጡሃል፣ ይነሲስ ይናገሩሃል። ኃይለ ቃልም ልክ ያ ነገር ሲያልቅ ደግሞ ተቃቅፋ አርቦሽ ነው አብረህ ነው የምትበላው። ፕሮቴስታንቱ ጋር ይህን ማሻሻል አለብን፣ መነጋገር አለብን። ቂመኛ መሆን የለብንም። እና ግራ ይገባኛል አንዳንዴ በዘላለም ህይወት ነው እንጂ ምንበልጣቸው እውነቱን ለመናገር በስነ ምግባር ይኮንኑናል። ስነ ምግባር ኢትዮጵያዊ ስነ ምግባር ብቻ አይደለም፣ ዩኒቨርሳል የሆነ ነገር ነው የሚያሳዩ። ነገ ዓለም የት ትደርሳለች? ይሄ መጽሐፍ ምን ይላል? ያ መጽሐፍ ምን ይላል? ወደ እውቀት ነው የሚመሩ። በጣም ጨዋ ሰዎች ናቸው። ሪሊ ጨዋ ሰዎች ናቸው አሉ። ብዙዎቹ አሉ። አንዳንዶቹ በእድሜም በህመምም ብዙ ውጭ ሀገር ያሉ ፕሮፌሰሮች አሉ፣ ዶክተሮች አሉ። አዲስ አበባ ዩኒቨርሲቲ አሁን ያሉት ሌክቸረሮቻቸው በአብዛኛው መሰረት የጣሉ ሰዎች አሁንም አሉ እና በጣም አፕሪሼት የማደርገው የምወዳቸው ሰዎች አሉና ፕሊስ እኔ ይጋባብን እላለሁ። ይሄ በተለይ ሰዓት አከባበርና ስለ ሀገር ስለ ትውልድ ስለ ህዝብ መራራት መጨነቅ በጣም አንዱ ምናልባት አስተካክሉልኝ ይችን ብዬ የሆነ ቤት ታሪኬን ልጨርስ። ማዕከላዊ ምርመራ ሻማ የሚባል ነገር አለ። ስትገባ ወይ ትዘፍናለህ ወይ የሆነ ትሰጣለህ። እኔ መዝሙር ነው የምችለው አልኩኝ፣ ዘምራለሁ። እማቃት አንድ እንደ ዱዳ ቃል ከሞትም ያድናል ነው። ቁጥሩን አላቅም ነው። ከሞትም ያድናል። ደክሟቸው ይተኛሉ። እሱ ብቻ ነው በቃ ይሰለኝ እጂ በቃ ተው ይላሉ። አልተውም ደግሞ ነው ሞኝ
ከዛ በኋላ ግቢውን ስለምደው ቤቱን ስለምደው በቃ ያቺን የተከራየኋትን መጽሐፍ ቅዱስ በድፍረት ማንበብ ጀመርኩ። 2 ሰዓት ሪክሬሽን መዝናኛ ታይም አለ። 1 ሰዓት የኔ ነው፣ 1 ሰዓት የናንተ ነው አልኩኝ በጉልበቴ። አፋሩ አለ፣ የሆነ ብሔረሰቦች ነው፣ ፕሮፌሰሩ አለ፣ አየር ኃይሉ አለ፣ የታሰሩ እዛ መዓት ናቸው። ያለሁበት ክፍል ደግሞ ጠንካራ ክፍል የሚባል እና አልሰማም ቢል እንትና አነሳለሁ። ሩሎ የሚባል አለ፣ የሆነ እንደ ጉቶ ያለ እንጨት አለ። እፈልጥሃለሁ፣ ስማ፣ ስለ ኢየሱስ በግድ ትሰማለህ እላለሁ፣ በግድ። ስለዚህ ግማሽ ሰዓት ስለ ኢየሱስ ይሰሙኛል። በቃ ቆሜ የምለውን ያው ባይገባቸውም አማርኛዬን የማይሰማ አፋር አለ እኮ ከአፋርኛ በስተቀር፣ ግን ዝም ብለህ ስማ አለዋል። ሰው የሰውን መብት ያከብራል። ሙስሊሙ ይሰግዳል፣ ፕሮቴስታንቱ እንትን ቢል ራይትህን የሚጠብቅ ማህበረሰብ ነበር። ኢትዮጵያ እነዚህን ሰዎች አጣች። አሁን እንኳ ባለው የጊዜ ሁኔታ እንግዲህ ተሳትፈው አላያቸው፣ እውቀት አላቸው፣ ጥግ ይዘው ቁጭ ያሉ ናቸው። ኢትዮጵያን የሚጠቅሙ ሰዎች ሁልጊዜ ኢቭን ቤተክርስቲያን ውስጥ ቤተክርስቲያን የሚጠቅሙ ሰዎች ጥግ ይዘዋል። ቤተክርስቲያን ፍሮንት ታምጣቸው። ቤተክርስቲያን የሀገር ራዕይ ይዛ መነሳት አለባት። የአንድ አጥቢያ የአንድ ዲኖሚኔሽን ይህን ነገር መቅደድ አለባት። የትም አትሄድም። አፍሪካን ለማዳን መነሳት አለባት። ኤሽያን ለማዳን መነሳት አለባት። ማን ያንሳት? ኢትዮጵያን ለማንሳት አሁን የዛ ጎሳ የዚህ ጎሳ ይሄ ተረት እንትን ቤተክርስቲያን እዛ ምቺ ውስጥ መግባት የለባት። ሻፍቱ ዴሊቨርድ ፍሮም ዛት አይዲያ ነፃ መውጣት አለባት። የተዋጀች መሆን አለባት። አገር ማዳን አለ። ትውልድ የትምህርት ፖሊሲው ላይ ምናምኑ ላይ እነዚህ ሰዎች በጣም ጠንካሮች ናቸው። በእያንዳንዱ ፖሊሲ ላይ ይተቻሉ፣ ሀሳብ ይሰጣሉ። ቤተክርስቲያን ሀሳብ መስጠት አለባት። ምንድን ነው የሚያዋጣው? ከእግዚአብሔር ተቀብላ እንደ እግዚአብሔር ቃል የሆነ ብርሃን ያለበት የትውልድን ልብ ሞቲቬት የሚያደርግ እንዴት እነዚህ ሰዎች ፕራክቲካል ናቸው። የፕራክቲስ ሰዎች ናቸው፣ የቲዮሪ አይደሉም። 8 9 11 ነው የሚያመጡት በደርግ ጊዜ ሲያጠኑ ሲያነቡ አድረው ነው ያንን የሚያመጡት። ዝም ብለው እየቀለዱ አይደለም። እኛ ራስ እንጂ ጅራት አረገም ተብሎ ተጽፏል። ካልሰራን ጅራት ነው የምንሆነው። ነው ዳውት ምንም ታምር የለም። እንስራ፣ መጽሐፍ ቅዱስን እናስተምር፣ እንስበክ፣ ትውልዱን ወደ ስራ እናምጣው። በእንዲህ አይነት ሁኔታ ወህኒ ቤቴን ጨርሼ ወጣው። ከዛ በኋላ እግዚአብሔርን ማምለክ ጀመርኩ። እግዚአብሔርን ሳመልክ ብሔራዊ ውትድርና ደግሞ አሳደደኝ። እሱም ሌላ ሂስትሪ ነው። ብሔራዊ ውትድርና ሽሽት አንድ ህብረት ሄድኩኝ። እዛ በዛው ጌታን ያለኝን ነገር እዛው አደሰኝ። ያን አዲስ አበባና ኢትዮጵያ የሚል ነገር ነበረ። አዲስ አበባ ሙሉ ወንጌል ቀጠና 2 ነው እኔ የተጠመቅኩት። የኔ ሁሉ ነገሬ ትንሽ ኦድ ነው። መንፈስ ቅዱስ ተሞልቼ በልሳን እየጸለይኩ መናፍስት ካስወጣው በኋላ ነው የውሃ ጥምቀት የወሰድኩት። ለምን? ያ ያሳደገኝ ፓስተሬ ውሃ ጥምቀት ወስዳ ኃጢአት ብትሰራ እግዚአብሔር ይቀስፋል ስላለኝ ያ ክሊክ ያደርግብኛል። ከተጠመቅኩ በኋላ ብሳሳትስ እጨነቃለሁ። በኋላ በግዳ ባብሎ ምንም አትሆንም ብሎ እዛ ተጠመቅኩ። ከዛ በኋላ ወንጌል ለፍጥረት የሚል አንድ ህብረት ውስጥ ጆይን አረግኩ። እዛ ረጅም ጊዜ እዛ አገልግሎት እዛ ነው የጀመርኩት ማገልገል። ከዛ በኋላ ሙሉ ወንጌል በሙሉ ጊዜ ጠራችኝ። ሙሉ ወንጌል ቤተክርስቲያን ለረጅም ዓመታት እዛ ነው ያገለገልኩት። ከዛ በኋላ በራሴ ኬዝ ወጣሁ ከሙሉ ወንጌል። ማመልከቻ ጽፌ ቀለባ ቁም ያለው ግን እንዲሁ አገለግላለሁ ብዬ አሁን ያለሁበትን የሸዋ ኢንተርናሽናል ጎስፔል ሚኒስትሪ እግዚአብሔር ራእይ ሰጠኝ። ለሰዎች መመስከር እወዳለሁ። እየመሰከርኩ ያለ አንድ ቃል ሰጠኝ። ማርቆስ 3:27 ኃይለኛውን ሳስር የኃይለኛውን ቤት ሊበዘብዝ የሚችል የለም አለ። ይህን በድምፅ ሰማው። መጣው፣ ጸለይኩ፣ ለመሪዎች ነገርኩ። ራእዩ ከሰማይ ነው። ሙሉ ወንጌል ሆነ ቤተ ክርስቲያን ብትመሰርት አንፈቅድልህም፣ አገልግሎቱ ግን ከእግዚአብሔር ነው አሉ። ኮተራ ሙሉ ወንጌል ነበርኩ ያኔ መሪዎች የነበሩት። ይህንን ጸሎት ጀመርኩ። ያ ጸሎት ሰፍቶ አዲስ አበባ፣ ቡታጅራ፣ የት ልበል፣ በዚህኛው መስመር እስከ ሞያሌ፣ በዛኛው መስመር እስከ አርጌሳ፣ በዚህኛው እስከ ጸለምት በጎንደር በጎጃም፣ በዛኛው ደግሞ እስከ ሳንቃ፣ ጋሸና፣ ዳለንታ ድረስ፣ ኮምቦልቻ፣ ደሴ፣ እንደዚህ ብለን በዚህ በአፋርም እንደዚሁ በሄድንበት የጸሎት ህብረት እንመሰርታለን። ለምድሪቱ ነው የሚጸለየው። ትውልድ ያምልጥ ነው። በጣም ብዙ የጸሎት ርዕሶች አሉን።
ብዙ አንዱን ብነግራችሁ ሁሉ ሰው ጸልያለሁ ይላልና እስቃለሁ። ምንም በሌለበት ጊዜ እምባውጥተን ወገኖች የምትሰሙ ምስክር ናችሁ። እንዲህ ኢትዮጵያ የኖቤል ሽልማት አታገኝም ወይ? ለምንድን ነው ሩጫው ላይ ላክ ያደረግ ነው? እኔ ሁለገብ ነኝ። ስፖርት ኤክስፖዠር ያስፈልጋታል ኢትዮጵያ ብዬ አምናለሁ። በኢኮኖሚ በባህል አይኪው ያላቸው ፊሎሶፈርስ መነሳት አለባቸው ብዬ የማምን ሰው ነኝ። በቃ እግዚአብሔር አእምሮን ይለውጣል፣ ሀገርን ይለውጣል። ከጸለይን ይሆናል። እኔ በዚህ አምናለሁ። ስንጸልይ ያው የኖቤል ሽልማት ወደ ኢትዮጵያ መጣ። እንዴት መጣ? ለማን መጣ? ወዴት መጣ? ዛት ኢዝ አናዘር ፖይንት። ዘ ፖይንት ኢዝ ዊ ፕሬይድ ዊ ጌት ዘ አንሰር ፍሮም አወር ሎርድ። ነጥቡ እሱ ነው። የአዲስ አበባ ቆሻሻ መቼ ነው የሚነሳው? እጅ እየጫን የአዲስ አበባ ናይት ክለቦች መቼ ነው? እጅ እየጫንን እንጸልይ ነበር። እየዞርን ጫት ቤት እጅ እየጫንን የጠላ ጣሳ በተሰቀለበት እጅ እየጫንን እግዚአብሔር ሆይ ታሪክ ቀይር። ገዳም ሰፈር ሂድ፣ በአብዛኛው ቡቲክ ነው። አሁን ቅሬታዎች፣ አንዳንድ የአጋንንት መጨፈሪያ ርዝራዦች ቢኖሩም ብዙ ለውጥ መጥቷል። እንጸልይ ነበር። በኮተቤ መስመር ብቻ አልጸለይኩም አልዋሽም። ከቦሌ እስከ ጉለሌ በቃ ብዙ እግዚአብሔር ታሪክ ይለውጣል። እና አገልግሎት ጀመርኩ እዚህ ሚኒስትሪ ውስጥ ኮኦርዲኔተርን ዳይሬክተር ነኝ። ወይ በዘመኑ ይሄ ባለራዕይ የሚለው ነገር ብዙ ስለማይመቸኝ እኔ ሰፊክስም ፕሪፊክስም በዚያው አጋጣሚ የምትሰሙኝ ሰዎች አልወድም። ይሄ ፓስተር ሐዋርያ ሲሉኝ በቃ ደስ አይለኝም። ግርማ ሲሉኝ ደስ፣ ወንድም ግርማ ሲሉኝ ይሞቀኛል። ጠልቼው አይደለም። የእግዚአብሔር ቤት እንኳንስ ምንድን ነው የሚባለው? እንኳንስ ምንድን ነው በቅጡ በኮነነኝ የሚባለው? እንዳውም ጤዛነሽ ሳይሆን መጽደቁ ቀርቶብሽ በቅጡ በኮነነሽ አይነት ነው። ኢትዮጵያ ውስጥ ፓስተር፣ ሐዋርያ፣ ነብይ ምናምን ወንድሞች እህቶች እዛ ላይ እንንጠልጠል። ጥሩ ክርስቲያን 50 ክርስቲያን ቢኖር ኢትዮጵያ ትገለባበጣለች። በ12 ሐዋርያ ነው እግዚአብሔር ምድርን የገለባበጠው። we have to stick with the work። ከስራው ጋር እንጣበቅ፣ ከስሙ ጋር እንተው። በስሙ የሚገኝ በረከት ይምጣ፣ ተቃውሞ የለኝም። እግዚአብሔርም ያን አይነት ጸጋ ከገለጠብን ምንም እሱ ቆንጆ ነገር ነው። ሐዋርያነት ተገልጦብህ አንተን እንዴት አሳንሳለሁ? ሐዋርያ ነህ እንጂ ፓስተር ነህ እንጂ። ግን ስሙን እንደኔ እንደዚህ ከረባት አንጠልጥለ ነው ከስራው ከተፋታን ችግር አለና እሱ ላይ ትንሽ መለስ ብንል። ስለዚህ እኔ ወንድም ግርማ ብትለኝ በጣም ነው መባረክ። በጣም ፓስተር ከመባል አምኖቴ ፓስተር ትልቅ ነገር ነው ያነሳው ፓስተር። እንደው ወደ አገልግሎት ስለመጣ አሁን ወደ ማጠቃለያችን ስንመጣ እኔ አንድ ምስክርነት ከአንተ ሰምቻለሁና እሱን እንድታነሳልን እፈልጋለሁና በተለይ አልተውከኝም ዛሬ። እሺ ተባረክ። አንድ የጸለያችሁ በነበረበት ቦታ ላይ አንድ በወቅቱ ያው የመናፍስት አሰራር ውስጥ የነበሩ ሰው እንዴት መንፈሱ እንደ ከዛ ስፍራ እንደሰለባቸው አጫውተኝ ነበርና እሱን እንድትናገር እፈልጋለሁ። እና ምን ያክል መንፈሳዊ ዓለም ምን ያክል እንደሆነ ሰው እንዲረዳው፣ አንደኛ የእግዚአብሔር ዓለም ምን ያክል ፓወርፉል ነው፣ ያኛውም ደግሞ የሚሰራውን ነገር ሰው እንዲያውቅ ስለፈለኩ ነው። እሱን እግዚአብሔር ይባርክ። ያው ቅድም ብያችኋለሁ፣ የዚህን ያህል እድሜ ዘመኔን በአንድ ሰዓት ወይም በዚህ ሊጠናቀቅ አይችልም። በግርድፉና እየቆራረጥኩ ተናግሬያለሁ። አድማጮች፣ ተመልካቾች ይቅርታ ጠይቃለሁ። ሲኩዌንሻል አይደለም የህይወት ታሪክ ያው ፍሰት። እኔ ደራሲም አይደለሁም፣ እንደዛ ላይሆን ይችላል። ኤኒዌይ እኚህ ሰውዬ በጣም ትልቅ ነገር ነው ያነሳልኝ። እኛ ሀና ለበሚል ቤተ እምነት ውስጥ እናገለግላለን። እኛ ሚኒስትሪ ማይደፈሬ ውስጥ ገብተን በጣም ብዙ ፍሬ ሰጥቶናል ጌታ። ክብሩን ጌታ ይውሰድ። የእግዚአብሔር ምህረት እሱን አድርገዋልና ከዛ ለእነዚህ ሰዎች ከመሰከረን ከዳኑ በኋላ ትሬኒንግ እንሰጣለን፣ ስልጠና እንሰጣለን። መጽሐፍ ቅዱስ እንዴት እንደሚያነቡ እዛ ቤተ እምነት ውስጥ እንዴት መመስከር እንዳለባቸው እንደዚህ እናደርጋለን። እና እኚህ ሰው መጡ። እኚህ ሰው ሲመጡ ሁሌ ጊዜ ተጽዕኖአል፣ የመንፈስ ተጽዕኖ። በጣም በቃ እንቸገራለን። እና በኋላ ቁጭ አድርገን እንጠየቅናቸው፣ ምንድን ነው እርሱ? የት ነበሩ? ማን ነበሩ? አልናቸው። እኔ
ብለው ነገሩን። ለምሳሌ አንዱን ምሳሌ ብጠቅስ ኢህአዴግ ሲገባ አንድ አህያ አያሌው ሙዚቃ ቤት ፊት ለፊት ቆማ ነበር ለረጅም ጊዜ። ታስታውሱ እንደሆነ ብዙ የአዲስ አበባ ህዝብ ያያት አህያ ነች። ያችን አህያ ማና ቆማት? እኔ ነኝ የደገምኩባት አሉ። ዋት አለን። ከዛ ጀመሩ እና መዓት ሚስጥር ነገሩን። አሁን ሚዲያ ላይ ማላስተላልፈው የአገር ጉዳይ ነገሩን። በቃ ደነገጥን። ይህን ያህል አለን። እኔ እኮ አሉ በቃ በጣም ብዙ ነገር መሰከሩልን። ከዛ ከመሰከሩልን በኋላ ጸለይንላቸው። ምንም አጋንንት አልወጣላቸውም። ጸለይን፣ ምንም አልወጣም። አሁንም ያው በተደጋጋሚ ነው ትሬኒንጉን የምንሰጠው ለዛ ቤተ እምነት ላሉት። እኚህ ሰውዬ ህብረትም ውስጥ እናሳትፋለን። ለስልጠና ደብረ ዘይት ሄደን ቤተልሔም ጸሎት ቤት ነበር አሁን መንግስት የወሰደባቸው። እዛ ሄደን እዛ ትሬኒንጉን ሰጥተን እየጸለይን እያለ ሰውዬው የሉ። ሰውዬው የሉም። የት ሄዱ? በተዘጋ ቤት ውስጥ እየጸለየ። አዎ ዘግተናል። በቃ ሁሉ ሰው ተንበርክኳል። በሩን ዘግተናል። ፕሮግራም መሪውም እኔ ነኝ። እና የሉም። አንድ አይኑን ገልጦ የሚጸልይ አሁን ወደ ጌታ የመጣ ቄስ አለ። ቄስ ገሌ መሪጌታ ገሌ የት ሄዱ? እሱ አይኑን ገልጦ ነው የሚጸልየው ብዙ ጊዜ። እኔ ደግሞ አይን ገልጦ መጸለይ አልወድም እና ያኔ ወጥተው ይሆናል እኔ እንጃ። እዚህ ነበሩ እያየኋቸው። አንዴ ቆመው አንተ እንቃወም ስትል ተንበረከኩ። ከዛ በኋላ እዚህ ነበሩ አልወጡም። በሩ አልተከፈተም። የት ሄዱ እኚህ ሰውዬ? ግራ ገባል። አላ በቃ ብንፈልግ አጣናቸው። በጣም አዘን። መጸለይ ጀመረ። ስንጸልይ ስንቃወም ስንጸልይ ሰውየው መጡ። ሲመጡ ይሄ ሰውነታቸው ፈነዳድቷል። የት ሄደው ተደበደቡ? አልተደበደብኩም። 7ቱም ሐይቆች የመድገሚያ ቦታዬ ነው። ዘይ ስደግምበት የኖርኩ ነው። እሳቸው እንደ ኖርማል ነው የሚያወሩ እና ለምን መጣሁን ትተህን ክደህን ለምን መጣ ብለው መጥተው አቆሳሰሉኝ። አሁን አምጥተው እዚህ ወርውረው ነው የሄዱት። በቃ መሄድ ሁሉ አቃታቸው ይላሉ። በቃ ጸለይን ላብዝ ፍቅ አረጋቸው። ትንሽ ተነፈሱ። ስኳርም አለባቸው ተባለ። ምን መንፈሱም ትንሽ መናገር ጀመረ። ደብረ ዘይት ሆስፒታል አስገባን። ከዛ አክመው መጡ። ሲመጡ ነገሩን የነበሩበት ቤተ እምነት ትምህርት እንዲማሩ የቤተ እምነት ትምህርት እንዲማሩ ግብፅ ስትልካቸው 5 ዓመት ድግምት አጥንተው ነው የመጡት። ለሆነ ደግሞ ስኮላርሺፕ ሱዳን ስትልካቸው 2 ዓመት ያንኑ ድግምት ጨምረው መጡ። እንግዲህ 7 ዓመት ድግምት ያጠኑ ሰው ናቸው። የድግምት መጽሐፍ የ600 ምናምን ሺህ ብር የድግምት መጽሐፍ ይዘው መጡ። አሁን ሰው ሁሉ ፈራ። እንግዲህ ጋይ ሰለሞን ረጋሳ በህይወት አለ። የሙሉ ወንጌል ሰው በጣም የማከብረው የምንወደው ሰው። እሳቸው ቤት ነው የድግምቱን መጽሐፍ ወስደን ያቃጠል ነው። በአካል ወገኖች ባሉበት እሳቸው ቤት አቃጠል ነው፣ ግቢ ውስጥ ማለት ነው። እሳቸውን እዛ አንበርክከን ንስሐ አስገባን፣ ጸለይንላቸው። እኚህ ሰውዬ ጌታን ተቀበሉ በትክክል። ያኔ ድግምት መጽሐፍ አቃጠልን። ሰውዬው ወደኛ የመጡት ፕሮቴስታንት ጋር የመናፍቅን ብር ልብላ ብሉ ተብለው ተልከው ነው የመጡት። ሲመጡ ጌታ ያዛቸው። ገንዘብ ፍለጋ ነው የመጡት። ከዛ በኋላ በቃ በጣም ብዙ ታሪክ ነው የሆነው። አሁን እዚህ ባጭሩ ልጨርሰው አልችልም። ግን በመናፍስቱ ዓለም ኢትዮጵያ ወገኖች እዚህ እንደምታዩት አይደለም። ሂዱ፣ ምስራቅ ኢትዮጵያ ሂዱ፣ መሀል ኢትዮጵያ ገጠሩን ሂዱ፣ ሰሜን ኢትዮጵያ ሂዱ፣ ምዕራብ ኢትዮጵያ ሂዱ፣ ደቡብ ኢትዮጵያ ሂዱ። ደቡብ ኢትዮጵያ አሁን ወደ ምዕራብ ምናምን ብዙ ፕሮቴስታንት ይታሰባል። ጂንዲና መጋኛ የሰፈነው እዛ ነው የተቀበረው። እንዴት እንደሚመትቱ እኛ አብረውን ያሉት የዳኑት አሉ። አሁን መጫኛ ቆሜ ነበር፣ አሁን ሰባኪ ነው። ተዋርሶ ያደርጋሉ። ተዋርሶ ማለት ምንድን ነው? አምጣልኝ። ይሄ ትልቅ ወንዝ አባይ ወንዝ ከአባይ ማዶ የሚባል ሰፈር አለ። ከአባይ ማዶ ከመሻገር በፊት ሐይቁ ጋር ይገቡና እዚህ ጋር ይመጣሉ። ደማቸውን ወንዝ ውስጥ እንትን ይላሉ፣ ያፈሳሉ። የሆነ የሚጨምሩት ነገር አለ። ምጭጭቅ ይሁን የሆነ አንድ ስም አለው፣ ረስቼዋለሁ። ከዛ በኋላ ኪዳን ገቡ ማለት ነው ከመናፍስት። ይሄ የምታየው በአብዛኛው ስም መጥራት ስለማያስፈልግ እንጂ አክተልትዬ በአካል አገናኝሃለሁ እንዴት ነፃ እንደወጡ።
ኢትዮጵያ ትውልድ እንዳይወጣባት፣ የተማረ እንዳይወጣባት፣ እርስ በርስ እንዲባሉ የጎሳና የዘረኝነት ክፋት እንዲያቀነቅን አንዱ አንዱን እንዳይቀበለው የመቀባበል መንፈስና ግንኙነት እንዲቋረጥ በኤሌክትሪኩ፣ በውሃው፣ በቴሌው፣ በምግቡ፣ በእርሻው የሚደገመው የምድግምት አይነት ብነግራችሁ አንድም ትደነግጣላችሁ፣ ሌላም ትስቃላችሁ። እኛ ግን በአካል ሄደን አይተን ነው። እዚህ ጋር ይህን ቀብረናል ሲሉ እያስወጣን፣ ማረሻውን እያስወጣን፣ ምናምኑን እያስወጣን የማይሰሩት የክፋት አይነት የለም መናፍስቶቹ። ግን ይሄ ሁሉ መንፈስ ባለበት የኢየሱስ ስም ሲጠራ አመድ ናቸው። አቅምና ጉልበት የላቸው። ዛቲ ሷይ ቅድም ደጋግሜ ፕሮቴስታንቶች አጥብቀን እንጸልይ፣ ይሄ ምናምኑን እንተው፣ አምልኮ ይኑረን፣ የተሶኬ ሌላውን ዋናው ጸሎትና ወንጌል ስርጭት ላይ ብንሰራ ዊን እናረጋለን። በመናፍስቱ ዓለም በጣም ትልቅ የክፋት ጦርነት አለ። የሌለ ምናብ አይደለም የምናወራው። ከፈለክ ናና ጂኒውን አገናኛለሁ ሲያጓራ እና ቀልድና ቀላል አይደለም። መጸለይ፣ የውጊያ ጸሎት መጸለይ፣ በቅድስና መመላለስ፣ በጽድቅ ደግሞ በቅድስና አንድ የሆነ ነገር ውስጥ ከወደቅን በኋላ በዛው ሰይጣን እየደበደበ ሬሳ እንዳረገን የሚያነሳ እግዚአብሔር እንዳለ አምነን መነሳት፣ ትቢያችንን አራግፈን እንደገና አምላክ ነው እግዚአብሔር ተመልሶ ይምረናል ነው የሚለው። የሚራራ የሚምር ነው የሚለው እግዚአብሔር ቃል። እግዚአብሔር በምሕረቱ ባለጠጋ ነው። ስለዚህ በመናፍስቱ ዓለም እንዲህ ነጥቆ ወስዶብን እንደገና ጌታ የመለሳቸው ሰው የሚገርም ነው በጣም። ከመጨረሳችን በፊት ደግሞ ለተመልካቾች ጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው አድርገው ያልተቀበሉ ሰዎችን እንድትጠራ ልጋብዝ ነው። እግዚአብሔር ይባርክ ዳንዬ። ምናልባት አልልም ኢትዮጵያ ውስጥ ብዙ ሰዎች ክርስቶስ ኢየሱስን አዳኝ አምላክ ጌታ አድርጋችሁ ያልተቀበላችሁ፣ በዓለም ዙሪያ ያላችሁ፣ የተማራችሁ ያልተማራችሁ፣ ሀብታሞች ድሃዎች፣ ዘመድ ያላችሁ የሌላችሁ፣ የትኛውም ወገን ውስጥ የትኛውም ካታጎሪ ውስጥ ያላችሁ የህብረተሰብ ክፍሎች ይሄን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ አምላኬ ጌታዬ አባቴ ከዛሬ ጀምሮ ኃጢአንን ሰይጣንን ክጃለሁ አንተን እቀበላለሁ ብትሉት ከዘላለም ሞት ከሲኦል ከገሃነም ታመልጣላችሁ። በምድርስ ቅድም እንዳልኩት ከብዙ ስራት ነው የምትፈቱት። ከብዙ ስራት። ብዙ ሰዎች ሲጋራ መተው ጫት መተው ይመስላችኋል። ጸባይ ማረሚያ አይደለም ወይኔ ወንድም፣ ከአጋንንት ነው የምትፈታው፣ ከጨለማ ነው የምትፈታው፣ ከጭንቀት ነው የምትፈታው። ይህን ጌታማ ተቀበል እኮ ተብለን አልነበረም። ሮጠን የት ነው የምቀበልህ ብለን ነው መፈለግ ያለብን። ይሄ ጌታ ፍቅር ነው፣ አዳይ ነው፣ ትሁት ነው፣ ይወዳችኋል፣ ይወደናል። ሁላችንም ወደሚወዳችሁ ለምን አትመጡም? ወደሚጠላችሁ ሰይጣን ለምን ትሄዳላችሁ? ወደሚገላችሁ ኃጢአት ለምን ትሄዳላችሁ? ብትደንሱ፣ ብትጨፍሩ፣ ብትቅሙ፣ ብታጨሱ፣ ብትጠጡ፣ ገንዘብ ብትሰበስቡ፣ ከዓለም ሁለተኛ ደረጃ ብትወጡ፣ ብዙ ሽልማት ቢኖራችሁ የዘላለም ሕይወት ከሌላችሁ ምን ይረባችኋል? የሰው ዕድሜ 70 ቢበዛ 80 ነው አለ እግዚአብሔር ቃል። ከዛም ካለፈ ድካም ነው አለ። ልጨምርላችሁ 120 ዓመት ኑሩ፣ ከዛ አታልፍም የምድር ዕድሜ። ለ120 ዓመት እንዴት ትሰቃያለህ ለዘላለም? የተሰጠን ዕድል በምድር እያለን ነው። ፎርሙላው በምድር እያለን ክርስቶስን አምነን እንድንድን ነው። እባካችሁ ነው። ነገ የማናችንም አይደለም። ከሰዓት በኋላ እንሙት፣ መኪና ይግደለን፣ ትንታ ይግደለን፣ አናቅም። ጦርነት ይነሳ፣ ያውም በእኛ ሀገር እንደምታዩት የፈቀደ ሰው ብድግ ብሎ ሰውን በሚያፍንበት ሀገር ምን እንደሚገጥመን አናቅም። እንኳን አፍሪካ ውስጥ አሜሪካን አስተማማኝ አይደለም። የእስራኤልና የፍልስጤሙ ታሪክ በቂ እኮ ነው። ሲምነሸነሹ እኮ ነው ድንገት ሞት የመጣው። ይሄ ነው ብላችሁ ፕላን አድርጋችሁ የምትኖሩበት ዕድሜና ዘመን የለም። ዕድሜና ዘመን በእግዚአብሔር እጅ ነው። ወገኖቼ ኑ፣ ሕፃኖች ኑ፣ አዋቂዎች ኑ፣ ወጣቶች ኑ፣ አረጋውያን ኑ፣ ምሁራን ኑ፣ ሌክቸረርስ ኑ። እናንተ ፖለቲከኞች፣ የአፍሪካ ፖለቲከኞች፣ የኢትዮጵያ ፖለቲከኞች ወደ ክርስቶስ ነው። ፖለቲከኞች፣ አገር መሪዎች ወደ ክርስቶስ ነው። በየተቋማቱ አገር የምትመሩ ሰዎች ከክርስቶስ ጋር ተጣበቁ። እሱ የጽድቅ ብርሃን ነው። የምትመሩበት ጥበብና ማስተዋል የሚሰጣችሁ አምላክ ነው። እሱ የጥበብ መንፈስ ይሰጣችኋል። እሱ ሀገርን ይባርካል፣ ኢኮኖሚን ይባርካል፣ ፖለቲካን፣ ካልቸርን ይባርካል፣ ሶሻል ኮንዲሽንን ይለውጣል። የኢትዮጵያ ድህነት የሚሰበረው
የፈለጋችሁትን ነገር በሉ። ቅዱሳን በሚጸልዩት ጸሎት በወንጌል ብቻ ነው። መፍትሄው ኢየሱስ ነው። ለግልም ለማህበረሰባችን ነው። የእርቅ መነሻው ኢየሱስ ነው። ስለዚህ መጀመሪያ ከእግዚአብሔር ጋር እንታረቅ በኢየሱስ በኩል፣ ከዛ ከራሳችን ጋር እንታረቅ፣ ከዛ ከሌሎች ጋር እንታረቅ። እግዚአብሔር የእርቅ አምላክ ነው። ኢየሱስ ክርስቶስ ወንጌል የእርቅ ሜዳ ነው። የፍቅር ሜዳ ነው። የፍቅር ቤት ነው። ሰው እንዴት ፍቅርን ጥሎ ጥላቻና ጠብ ውስጥ ይሄዳል? ፍቅር ከክርስቶስ ስትለዩ ወደ ጠብ ወደ ሞት ሜዳ ነው ምን ሄደው ሁላችንም ብንሆን። ወደ ክርስቶስ ስንመጣ ግን ወደ ፍቅር፣ ወደ እረፍት፣ ወደ ህይወት ቤት ነው የምንመጣው። ቤቱ የፍቅር ቤት ነው። የማን ቤት? የእግዚአብሔር ቤት። በማን የተገኘ? በክርስቶስ። ስለዚህ ይህን ክርስቶስ እመኑ። እሱ ይወዳችኋል። ከእናት ከአባት ከአጎት ካክስታችሁ በላይ ከመሪዎቻችሁ በላይ ክርስቶስ ይወዳችኋል። ገንዘቡ የእናንተ አይደለም። የጸጋ ስጦታ የእናንተ፣ ሁሉ ነገር የእግዚአብሔር አካውንት ነው። ምክንያቱም ይህችን እስትንፋስ ከዘጋት ተዘጋች ነው። በእግዚአብሔር አካውንት ላይ ደግሞ ልክ የራሳችን እንደሆነ አንሰልጥን። አካውንቱ የእግዚአብሔር ነው። ስጦታው የእግዚአብሔር ነው። እድሜ የሚሰጣችሁ፣ ገንዘብ የሚሰጣችሁ፣ ዘመን የሚሰጣችሁ፣ እውቀት የሚሰጣችሁ፣ የዳናችሁ ሰዎች ደግሞ የጸጋ ስጦታ የሚሰጣችሁ እግዚአብሔር መንፈስ ቅዱስ ነው። በትምህርታችሁ ቴዎሎጂ እኔም ገብቻለሁ። በቴዎሎጂ ትምህርት ቤት የጸጋ ስጦታን ያልተቀበልኩም፣ አይገኝም። እሱ በምህረቱ የሚያደርገው ነው። በምህረቱ ላደረገው መልሰን ለማረን ስጦታ አድርገን እንደ ሐና ሳሙኤልን እንደሰጠችው ሕይወታችንን ለክርስቶስ እንስጠው። ጸጋችንን ለእግዚአብሔር እንስጠው። እሱ ያበዛዋል፣ እሱ ይባርከናል። ተባረኩ። እወዳችኋለሁ፣ አከብራችኋለሁ። ኢትዮጵያን እግዚአብሔር ይባርካል። ለኢትዮጵያ ብርሃን የሚወጣበት ዘመን ነው። የአፍሪካ ጣዖታት ዘመናቸው በቃ። ሻሎም። አሜን። እንግዲህ ተመልካቾቻችን ከፓስተር ግርማ ጋር የነበረን ቆይታ ይሄን ይመስላል። ዛሬ እንግዲህ የጋበዝነው ፓስተር ግርማን በየኔ ቀን ዝግጅታችን ነው። ነገር ግን በሚቀጥሉት ጊዜያቶች ደግሞ በሰርፕራይዝ እንግዳ ሆኖ ይቀርብልናል። ነገር ግን በየሸዋ ሚኒስትሪ እንዲሁም ደግሞ በገጠር በከተማ በባይብል ዲስትሪቢዩሽን በወንጌል አገልግሎት በማሰልጠን በዴሊቨራንስ በፈውስ በብዙ ነገር የኢትዮጵያን ክልሎችን ዞረሃል እና እግዚአብሔር ይባርክ። እንደገና ደግሞ በጣም ምሳሌ የሆኑ ሰዎች ጋራ ያንን ህይወት ጠብቀህ ዛሬም ድረስ አለህና እኛ በሰርፕራይዝ አገልግሎት የሚመጡ አገልጋዮችን ሰርፕራይዝ ማድረግ እንወዳለን እና ሰርፕራይዝ የምናደርገው ነገር በጣም የነሱን አገልግሎት የደከሙትን ድካም የሚመጥን አይደለም። ነገር ግን ስጦታ ሳንሰጣቸው ማለፍ ስለማንፈልግ ዛሬ ለአንተ ያዘጋጀነው ስጦታ አለ። እሱን ስጦታ በአክብሮት ሰጥሃለሁ። እዚች ውስጥ የ10,000 ብር ቼክ አለ እና እግዚአብሔር ይባርክ። ገና ወደፊት ላይ ብዙ እንገናኛለን። ይህንን ለማበርከት በጋብስ ዓለም አቀፍ አገልግሎት አብረውን በሚሰሩ ራዕይ ተካፋዮችና አጋሮች ስም አበረክትልሃለሁ። ተባረክ። እግዚአብሔር ይባርካል። ይሄ ትልቅ ስጦታ ነው። ግን ለስጦታው ለዚህ ስጦታ ለመቀበሌ አንተም ለመስጠት ምክንያት የሆነን እግዚአብሔር ነው። ክብሩን ጌታ ይውሰድ። እናንተ ደግሞ እንዲያክብራችሁ ይህን አስባችሁ ስላደረጋችሁት ሁሉ እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። የተትረፈረፈ በረከት ምን ልስጥ ሳይሆን የቱን ልስጥ የምትሉበት በረከት ውስጥ እግዚአብሔር ያስገባችሁ። ለኢትዮጵያ ቤተክርስቲያንም የበረከት ዘመን ይሁንላት። ለቅዱሳን ሁሉ እግዚአብሔር ባላችሁበት በረከት፣ የበረከት ዝናብ፣ የበረከት ጠል አልልም፣ ዝናብ ያዝንብላችሁ። ምድሪቱ ከድህነቷ ትፈታ። ቤተክርስቲያን ለሁሉም የምትዘረጋበት አቅም ይፍለቅላት። እግዚአብሔር አገልግሎትህን ይባርክ፣ ዘመንህን ይባርክ። ጌታ እናንተንም ይባርክ። እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። እንግዲህ ተመልካቾቻችን ከፓስተር ግርማ ጋር የነበረን ቆይታ ይህን ይመስል ነበረ። ሳምንት ከሌላ የኔ ቀን እንግዳ ጋር እንጠብቃችኋለን። እስከዛው የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም።